ልደተ ቃል ያያ ልደተ ቃል ምዕመኑን በመጽሐፍ ቅዱስ ያነቃል። ልደትዬ ወይ እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናፍቃኑ የምንጠቅሰው የምናስተምረው የማይመስላቸው ቃል አንድ ነገር ኤፌሶ ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ግን ልጅነትን ያገኘንበትና ከሞት ወደ ሕይወት የመጣንበት የጸና ቃል ቃል ያሰማልኝ ልትይ አሜን። ተምዬ ያያ ወይዬ ሰላም ነው እንዴት ነህ? እግዚአብሔር ይመስገን። መናፍቃን እኛ መጽሐፍ ቅዱስ ላይ ያለ ቃል ግን ልንጠቅሰው ልናስተምረው የምንፈራው የሚመስላቸው ቃል ሁሌ ግን የምናስተምረው አንድ የመጽሐፍ ቅዱስ ቃል በጣም ደስ ይለኛል። በልጁ የሚያምን ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚል መጽሐፍ ቅዱስ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ያክብርልኝ። አሜን። ይሄንን ቃል ቤተክርስቲያን ትናገረዋለች፣ ታስተምረዋለች። በጣም አመሰግናለሁ። ታንክ ዩ። እሺ ጆሲዬ ወይ እንደምን አለ? ሰላም ነው አለውልህ። አለን መናፍቃን እሺ እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል የምንናገረው የምናስተምረው የማይመስላቸው አንድ የመጽሐፍ ቅዱስ ቃል ብዙ ነው ያለው ግን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው ቃል እሱ ይገልጻል። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው መዳን በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና ይላል። አመሰግናለሁ። ቴንክ ዩ ጎልድዬ ሃፒ በርዝዴይ በዛ ገጣ መልካም ልደት። አመሰግናለሁ። ስማኝ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል እኛ ኦርቶዶክሳውያን የማንጠቅሰው የሚመስላቸው የማናስተምረው የሚመስላቸው አንድ የመጽሐፍ ቅዱስ ቃል አንድ ይበቃል ወይስ ጨማምር? አንድ ይበቃል። ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ የሚል ቃል አለ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ይሄንን ቃል ቤተክርስቲያን እናስተምር። ቤተክርስቲያን እንደው ቀዳ ያወጣችሁ ይመስላችኋል? ስለዚህ ቀዳ አላወጣ ነው እንዳለ እንጠቅሰዋለን፣ እናስተምረዋለን። አመሰግናለሁ። ይሻባል